ዛሬ በዚህ ቪዲዮ ሙሉ ለሙሉ ነፃነት ያለሽ በራስሽም የምትተማመኚ በማንም ዘንድ ተወዳጅና ተሰሚ እንዲሁም ተፈላጊና ክብር ያለሽ ሙሉ ሴት ትሆኚ ዘንድ ውበትሽን የሚጨምሩ ድምቀትሽን የሚያጎሉ ሰብዕናሽንም ከፍ የሚያደርጉ ጉዳዮችን በዝርዝር እናያለን። ሴት ሆኖ መፈጠር ታላቅ ጸጋ ነው። የተፈጥሮ የውበት የፍቅርና የጥበብ ምሳሌም ነው። ይህ ሁሉ ጸጋ ታዲያ ሙሉ ለሙሉ የሚገለጸው የራስሽን ሕይወት ራስሽ የመምራት ነፃነት ሲኖርሽ ነው። አንቺ የራስሽ ታሪክ ጸሐፊ ነሽ። ታዲያ ይህ ታሪክሽ የሚጻፍበት ብዕር ካንቺ ውጪ በማንም እጅ መሆን የለበትም። ይህም እንዲሆን ካንቺ የሚጠበቁ በጣም ቀላል ግን ደግሞ እጅግ መሰረታዊ የሆኑ ነገሮች አሉ። በአሁኑ ወቅት ፋሽን በሚመስል መልኩ ከዘመናዊነትና የማህበራዊ ሚዲያ ልጓም አልባ ብሎም ዘርፈ ብዙ ፍላጎት ጋር በተያያዘና በተሳሳተ አመለካከት ብዙ ሴቶች ሳያውቁት የሴትነትን ክብር ራሳቸው በራሳቸው እያቀለሉት ዝቅም እያደረጉት ይገኛሉ። እናም አንቺ ከዚህ ብዙዎችን እንደ ደራሽ ጎርፍ ጠራርጎ እየወሰዳቸው ካለው ማዕበል ነፃ ልትሆኝና ከመንጋውም ለየት ልትይ ይገባል። ያኔ ጎላ ብለሽ ትታያለሽ። ያኔ ውበትሽ ከውስጥም ከውጭም ደምቆ ይታያል። በተለይ በዚህ ዘመን ማንነትሽ ብሎም ሴትነትሽ ክብሩን እንዳያጣ በሌሎችም ዘንድ ዋጋሽ ከፍ እንዲል በራስ መተማመንሽ እንዲፈረጥም ውበትሽም ደምቆ እንዲታይ ከሚያደርጉ ነገሮች ውስጥ አንዱና ቀዳሚው የገንዘብ ነፃነትሽ ነው። በሕይወትሽ በኢኮኖሚ የሆነ ሰው ላይ ጥገኛ ከሆንሽ ከሁሉም በላይ በከፋው እስር ቤት ውስጥ ነው ያለሽው። ብዙ ጊዜ ፍቅርና እንክብካቤ በሚመስል ሽፋን የሚመጣው የገንዘብ ጥገኝነት ከጊዜ በኋላ ከግንኙነት የመውጣት ሐሳብን በነፃነት የመግለጽና የራስሽን ውሳኔ የማሳለፍ አቅምሽን ያሳጣሻል። ለጊዜው ሁኔታዎች ሁሉ ምቹና የማያሰጉ ቢመስልሽም በእንደዚህ አይነት ጥገኝነት ውስጥ መኖርሽ በጊዜ ሂደት አቅም የሌለሽ በራስሽ የማትተማመኚ ሁሉን እሺ የምትይ የራስሽን የሕይወት ግብና ዓላማ እንዲሁም ፍላጎት ችላ እንድትይ የምትገደጂ የማታምኝበትን ነገር አይሆንም ወይም እምቢ ማለት የማትችይ ሁሉ ነገርሽ በሌላ አካል ቁጥጥር ስር የወደቀ አይነት ሰው ልትሆኝ እንደምትችይ ሳይታለም የተፈታ ነው። ስለዚህ ምንም ይሁን ምን ከግብረ ገብ አጥር እስካልወጣ ድረስ አቅምሽ በፈቀደ ማንኛውንም አይነት ሥራ መስራት፣ የራስሽን የገቢ ምንጭ መፍጠር፣ ንብረት ማፍራትና የፋይናንስ ዕውቀትሽን ማዳበር ማንነትሽን፣ ደስታሽን፣ ኮንፊደንስሽን ብሎም ውበትሽን ከሚደብቅና ከሚያደበዝዝ ያልተገባ ዘርፈ ብዙ ጫናና ግንኙነት ነፃ ትሆኚ ዘንድ ከፍ የሚያደርግሽ ወሳኝ ጉዳይ ነው። የራሷ ገንዘብ ያላት ሴት ድንበሯን ላለማስደፈር ክብሯንም ለመጠበቅ ለማታምንበት ወይም ለማይመስላት ነገርም አይሆንም ለማለት አትፈራም። ሌላው ከኢኮኖሚ ጥገኝነት ባልተናነሰ ልትዋጊውና ከአጠገብሽ ልታስወግጁ የሚገባሽ ነገር ስሜታዊ ጥገኝነትን ነው። ሰዎችን መውደድ፣ ማፍቀር እና ማመን እጅግ መልካም ነገሮች ናቸው። ጤነኛ አእምሮና መልካም ስነ ልቦና ወይም ስብዕና ያለው ሰው መገለጫዎች ናቸው። ነገር ግን እንደ ሰው ልጅ የሚሰሙን ሁሉም ስሜቶች ልክ አላቸው፣ ገደብ ሊኖራቸውም ይገባል። ስለዚህ የራስሽን ዘርፈ ብዙ ሰዋዊ ስሜቶች ሙሉ በሙሉ በሌላ ሰው ላይ ማስቀመጥ ተገቢ አይደለም። ይህ የራስሽን ማንነት እንደ መካድ ያህል ነው። ያለ እሱ ወይም ያለ እሷ መኖር አልችልም፣ እሱ ወይም እሷ ከሌለች ሕይወቴ ባዶ ነው የሚለው አስተሳሰብ በፍቅር ስም፣ በመዋደድ ስም፣ በጓደኝነት ስም ስሜትሽን የሚያቆረቁዝ፣ ማንነትሽን የሚያስረሳ፣ ኃይልሽንም የሚያዳክም በማር የተቀባ ባርነት ነው። ስለዚህ ስሜታዊ ጥንካሬሽን መገንባት የራስሽን ደስታ ከውጭ ከሌሎች ሳይሆን ከውስጥ ከራስሽ ማግኘት፣ በራስሽ ብቃት መደሰትና ለራስሽ ስሜት ቦታ መስጠት አስፈላጊ ነው። እናም ከማንኛውም ግንኙነት በፊት የራስሽን ዋጋ ልታውቂ ይገባል። የግል ስሜቶችሽ በሙሉ በአንቺና በአንቺ ቁጥጥር ውስጥ መሆናቸውን ልታረጋግጪ ይገባል። በሕይወትሽ ደስታን ለማግኘት ከሐዘንና ከድብርት እንዲሁም ካላስፈላጊ ጭንቀት ለመውጣት የግድ የሌላ ሰው ተሳትፎን እንደ ቅድመ ሁኔታ ልታስቀምጪው አይገባም። ያ ማለት አማረም ከፋም አነሰም በዛም እንደ ግለሰብ እንደ ሴት የውስጥሽ የስሜትሽ ቁልፍ
ካንቺ ጋር ሊሆን ይገባል። ያኔ ነው ከገንዘብ ቀጥሎ ከሁለተኛው እስር ቤት ከስሜት ጥገኝነት ነፃ ነሽ ማለት የሚቻለው። ሌላው ትምህርት በሌሎች ላይ ያለሽን ጥገኝነት የምትሰብሪበት ዋና መሳሪያሽ ሲሆን በራስ የመተማመን ስሜትሽን የምትገነቢበት የማይነጥፍ ኃይልሽም ነው። ትምህርት የገንዘብ ዕድሎችን ከማምጣቱም በላይ የአስተሳሰብ አድማስሽን ያሰፋል፣ የአዲስ ዕውቀት ባለቤትም ያደርግሻል። እንዲሁም በዙሪያሽ ያለውን ዓለም አካሄድ እንድትረጂ ይረዳሻል። ወቅቱን የዋጁ የሙያ ስልጠናዎችን መውሰድ፣ አዳዲስ የገበያ ክህሎቶችን መማርና የዲጂታል ዕውቀትሽን ማዳበር ቀደም ሲል እንዳልኩት የሴትነት ዋጋሽን ከፍ ያደርገዋል። ራስሽን በእውቀት ማብቃት ማለት በማንም ላይ ጥገኛ ላለመሆን የሚያስችል ዘላቂ መዋዕለ ንዋይ በራስሽ ላይ ማፍሰስ ማለት ነው። ዕውቀትሽ የዕድሜ ልክ ሀብትሽ ነውና። ነፃነትሽንና የሴትነት ዋጋሽን ስለ ራስሽ ያለሽ ግንዛቤም ይወስነዋል። የራስሽን ማንነት በጥልቀት ማወቅ በማንም ላይ ጥገኛ ላለመሆን ለምታደርጊው ጥረት እጅግ ወሳኝ ነው። ብዙ ሴቶች በጭፍኑ የሌሎችን ሰዎች ፍላጎት በማሟላት ወይም በማህበረሰቡ የተሰጣቸው መጥፎም ይሁን ጥሩ የሴትነት ማንነት በመኖር ከቅርብ ጊዜ ወዲህ ደግሞ ሶሻል ሚዲያው የሚያቀርብላቸውን ድራማዊ ስብዕና ለመላበስ ጥረት በማድረግ ማንነታቸውን ለማሳየት ይሞክራሉ። ይህም ራሳቸውን ወይም እውነተኛ ውስጣዊ ማንነታቸውን እንዲረሱ ያደርጋቸዋል። በሌሎች ሰዎች ማንነት ላይ ጥገኛ ይሆናሉ ማለት ነው። እናም እንደዚህ በማንነት ጥገኝነቱ ስትሆኚ የራስሽን ማንነት ለመኖር ትቸገራለሽ። በሌሎች የአይን ሚዛን ውስጥ መኖር ስትለማመጂ ራስሽን የመሆን ነፃነት ታጫለሽ። ራስሽን ማወቅ ማለት የራስሽን ጥንካሬና ድክመት፣ ፍላጎትና ዓላማ መረዳት ሲሆን ይህም የሌሎች ሰዎች ያልተገባ አስተያየትና ፍላጎት በግል ሕይወትሽ ላይ ያለውን ተጽዕኖ በእጅጉ ይቀንሰዋል። ራስሽን ማወቅና ለውስጣዊ ማንነትሽ ዋጋ መስጠት ስትጀምሪ ውጫዊ ማረጋገጫ አያስፈልግሽም። ይህ የነፃነት ማንነት ራሷን የምትመራ ወይም ሰልፍ ዳይሬክትድ ሴት ያደርግሻል። ይህም ከሌሎች ጋር በኩል መቆም የምትችል፣ ጎላ ብላ የምትታይ፣ ውበቷም ያልደበዘዘ፣ ማንም እንደፈለገ በፈለገው ሚዛን የማይመዝናት የተከበረችና የተወደደች ሴት ያደርግሻል። ለዛሬ አበቃው። ሰላምና ፍቅር ባላችሁበት ይብዛ።